እና ሰርታ ለመለወጥ ወንዶችን አታሰጅበት። በቃ እሷን ካጣው ማለት በቃ እኔ ወንድማችሁ አጣችሁኝ ማለት በቃ እኔ በህይወት እንደሌለው ነው የሚሰማኝ። እሷ ሄደችብኝ ማለት በህይወት እኔ የምለው በዚህ 2018 የሴቶች ዓመት ነው። የወሽመጤ ሲገርበድ ወይ ሙጭ ነው ማርፈላችሁ። ለምን ያደራትል ማንተ ባዶ እኮ ምን አባክ እንዲህ አይነት ቦታ ምን ያሰልሃል? ይሄራሪ ጭራሽ ወስላይ ለምን ገመድ እኔ እንደውም ገመድ ይተባበራል። የምሬ እባካችሁ እንደዚህ አይነት ወንዶች እየተሽለጠለጣችሁ እኛን ወንዶችን አታሰልፉ። ከሌለ ባዶ ከሆነ ያላት ምን አስተካክል ዘና ብለሃል ነው በገንዘብ ሰርተህ በጉልበት ምን ርኩስ ነው አንተ? ሰርተህ ተቀየረ እንዴ ካለህ እኮ ማንም ነው የሚያረግጥልህ እና ሰርተህ ለመለወጥ ከሷ አባባል የጋዜጠኛው ኧረ እባክህ ማለቱ ማለት ነው። ራሴን አጠፋለሁ ሲለው እንደዛ ማለት ነው። በጣም ይገርማል። ግን ወንዶች እየዘንድሮ ምን ነካችሁ ግን? ድሮ እኔ የማውቀው ማለት ነው ወንድ ልጅ ከውጭ ሰርቶ ያቀርባል ቤት፣ ሴት ደግሞ የቤት እመቤት ሆና ቤት ጉድ ብላ ቤት ያለውን ነገር ሰራታ ቤት ያፈራውን ስታቀርብ ነው የማየው። አሁን ዘመኑ ተገላቢጦሽ ሆነና ሴት ሰርታ ቤት ያው እንደምታዩት ሴት ልጅ በቃ ከተፈጠረ የትምህርትን ትጨርስም አትጨርስም ያው የፈረደበት አረብ ሀገር ነው። አረብ ሀገር ትሰደዳለች፣ ትሰራለች፣ ትሄዳለች፣ ከዛ ቤት ትላለች፣ ከቤት ደግሞ መስሪያ መንቀሳቀሻ ትላለች፣ ከቤት መንቀሳቀሻ ደግሞ የቤት እቃ ትላለች፣ ምን ትላለች። ከዛ የሴቷ ልጅ እድሜ ይቅርታ እየተሰረቀ ነው የሚሄደው። አረብ ሀገር በነገራችን ላይ በጣም እያሳሳቀ የእድሜ ሌባ ነው፣ የእድሜ ሌባ ማለት ነው። ብራቸውም እንደዛው አሲዳም ነው። ዛሬ በዚህ ቀን ይህን እናደርጋለሁ ብላችሁ ኢቭን ፕሮግራም ብታወጡ ብሩ የት እንደሚገባ አታውቁም። የሆነ ነገር አለበት እና ብዙዎቹም ቲክቶክ ላይ አነጋጋሪ የሆነው ሁለተኛው ወሽመጤ ቁርጥ ብለው ስም አውጥተውለታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ እንግዲህ እንዳያችሁት ቆይቻለሁ፣ ግን ከ3 ቀን ከረቀም በኋላ ነው ይሄ ቪዲዮ። ግን አሁን ላይ ራሱ ለብዙዎቹ መነጋገሪያ እና ብዙዎቹን ወንዶች ደግሞ ያስቆጣ 2018 ምን መጣብን በቃ ብዙ ነገር እየተባለ ነው። እና በመጀመሪያ ውድ ቤተሰቦች ላይክ ሰብስክራይብ እያደረጋችሁ አበረታቱ። እናንተ ማሰብ አስተያየታችሁን በኮሜንት ጻፉ እያልኩኝ ወደ ሀሳብ ይገባለሁ ማለት ነው። እና እንዳልኳችሁ ማለት ነው እንግዲህ ወንዶቹ ብዙዎቹ ቲክቶክ ላይ እየተቀባበሉ ነው፣ ብዙዎቹ ተቆጥተዋል። ግማሾቹ ደግሞ ጸባውን ቢያስተካክል እንዲታረቁ ምናምን ነው። ያው በነገራችን ላይ ልጅቷ የተወች ይመስለኛል እየተማረም እየሰራም ነበረ። ለምን ትምህርቱን አቋረጠ ብላ ነው የተወቹ። ብዙዎቹ ደግሞ አረብ ሀገር አንቺ ያለሽበት እንምጣ አረብ ሀገር ይመስላቸዋል። ይሆናል አይደለ? ሁሉ ነገር አልጋ ባልጋ ይመስላቸዋል። ኢቭን እኔ የምነግራችሁ ነገር ውዶች ማለት ነው ሀገራችን ላይ ሰላም ስለሌለ ነው እንጂ እንደ ሀገራችን የሚሆን ነገር የለም። ብሩ በረከት አለው። ልልወጥ ብትሉ እዛው ያላችሁን 5-10 የሆነ ነገር ላይ አድርጌ ላስቀምጠው ብትሉ በራሳችሁ እጅ ነው። ግን ብዙዎቹ የሚመርጡት ርቆ መሄድ ነው፣ ከራሴ ጀምሮ ማለት ነው። ግን አሁን ላይ እንደ ድሮ አይደለም። በነገራችን ላይ ሁሉ ነገር ሶሻል ሚዲያ ላይ ነው፣ ሁሉ ነገር ማለት ነው። አስባችሁታል? ዱባይ ያሉት ራሱ እንትን የሚሰሩት ማለት ነው፣ ይሄ ግንባታ ላይ የሚሰሩት ኮንትራክሽን ነው ምንድን ነው የሚሉት ማለት ነው። ይቅርታ አድርጉልኝና እሱ ላይ የሚሰሩት በተለይ በአሁኑ በሙቀት ሰዓት እንዳትመጡ እያሉ ብዙ ጊዜ ማስጠንቀቂያ ይሰጣሉ፣ ብዙ ጊዜ ያስተምራሉ፣ ብዙ ምሳሌዎች ይሰጣሉ። እና ምክንያቱም ላባቸው ረሃቡ ሁለት መልክ ወንድ ልጅ አወጥቶ ማለት ነው። ግን ብዙዎቹ አንዳንዴ ማለት ነው በጣም የሚያናድደኝ ነገር ሰው ማለት ነው ወይ ካልሄደ ወይ ካልሞት አይመሰገንም።
እነሱ እኛ ያሳለፍነውን የምናደርገውን ነው የምንነግራቸው። ገባቸው? የምናደርገውን ያየነውን ነው የምንነግራቸው። እነሱ እኛ ያሳለፍነውን ስቃይ፣ እኛ ያሳለፍነውን መከራ እነሱ እንዳያዩ ነው እኛ የምንመክራቸው ማለት ነው። ግን አይሰማችሁም፣ እውነትም አይመስላችሁም ማለት ነው። ከዛ ይመጣሉ። ከዛ ሲሄዱ ሄደው እዛ ቦታ ላይ ሲደርሱ ብቻ ነው ምን ነው በቃ የሆነ እንዳይናገሯቸው እንዲህ በላይ ነበር ይሄማ አለላትም እያሉ ውስጣቸውን ይበላቸዋል። እና አረብ ሀገርም ደም ተፍታችሁ ነው እግዚአብሔርን። አሁን እስኪ ሳውዲ ላይ በግ የሚጠብቁትን እንዲያውም አንዱ ልጅ ምንድን ነው ሳውዲም አቧራ ነው አፈር አለ እንዲ ብሎ ያለ ብር ነው የሚታፈሰው ያለው ሁላ አለ። እና ይህን ሁላ ምሳሌ ያመጣሁላችሁ ለምን እንደሆነ ታውቃላችሁ ውዶች? ይች ልጅ አሁን ውጭ አውጪኝ ብሏታል። ትምህርቱን ጨርሷል፣ ተመርቋል፣ መምህር ነው። ለቤት ኪራይ የማይበቃኝም ምናምን ብሎ ነው የተወው። እንግዲህ ቀርባ ተናግራለች። ሰው የሰው ልጅ ወንድ ልጅ ሆኖ ሲሆን እንደ ዶሮ እንደ አባቶቻችን እናንተም ወዴትም ብላችሁ ሴት ልጅ ማስተዳደር አለባችሁ። ሲቀጥል ደግሞ ከጎናችሁ አጋዥ እያላችሁ ተማር ተብለህ መተው ጥፋት ነው፣ ስህተት ነው። ለምን ይቺ ልጅ እኮ ለመቀየር በነገራችን ላይ 24 ሰዓት ደም ተፍተን በወር የምናመጣት ብር ማለት ነው ወይ 30 ሺህ ብር ወይ 25 ሺህ ብር የሚከፈልበትም አለ፣ 15 ሺህ ብር የሚከፈልበት ቦታ አለ። እንዳገሩ ነው። እና ያንን አምጥተን ያንን ራሱ ኢትዮጵያ ይሄን ያደርጋል ስንል አሲዳም ነው፣ ምንም ነገር አያደርግም በነገራችን ላይ ማለት ነው። ከዛ ሲቀጥል ደግሞ ማለት ነው ከጎናችሁ ረጂ አጋዥ አግኝታችሁ ለምን እናንተ አረብ ሀገር ወለል ብሎ እንደሚታያችሁ አላውቅም። እሷም አሁን እንዳለችው ብሬክስ ሀበሻዊ ብዙ ጊዜ አስጠንቅቋል። እውነቷን ነው። ብሬክስ ሀበሻዊ ብዙ ልጆች መጥተው እያየን ነው በሶሻል ሚዲያ እነሳራ እነንትና እየረዱ ነው እኮ ብዙ እነ ብሬክስ ሀበሻ ብዙ ልጆች አንስተዋል። በተለይ ዱባይ ላይ ዱባይ እየተባለ ገብቶ የኢትዮጵያ ወንድ እንዳለ እዛ ነው የትም ነው በቃ የሚያሩት ስራ አጥተው ማለት ነው። እሷም ያን ስላየች በቃ አምጥቼ ከሚሰቃይ ብታመጣህም እኮ እንደውም ከዛ ከኢትዮጵያ የበለጠ የቤት ኪራው ምግብ ምናምን ስራ ብዙ ወጪ ነው የምታወጣው። ስለዚህ እንደ ወንድ ልጅ ኮሽተር ብላችሁ ያገኛችሁትን ስራ ሳንቁ ብሰሩ ተማር እያለች ደግሞ እሷ የአረብ ሀገር ገረድ ሆነ እኔ እረዳሃለሁ በሚቸግርህ በጎን እያስተማርክ በጎን ተማር ስትልህ ለምን እንዳልተማርክ ይሄ የራስ ጥፋት ነው። በነገራችን ላይ አሁን ወንዶች የያዙት ሙድ ምን መሰላችሁ? እኔ ሳስብ ያ ወሽመጤ የመጀመሪያው ወሽመጤ ቆረጥ ያለው ቀርቦ እንግዲህ ባጃጅ ምናምን ነበር የፈለገው። ባጃጅ ተገዝቶለታል። ገብቷችኋል? ስንት የሚረዳ ሰው አለ፣ ስንት እንትን የሚላል። ለምን አደረጉለት አለው ካላቸው ያደርጉለት። ለምን አደረጓል? ወንድ ልጅ በቃ ጠንክሮ እራሱ ሰርቶ መለወጥ አለበት። ወንድ ልጅ ሲሰራ ነው። ኢቭን ሴቷ ቢኖራት ራሱ ወንድ ልጅ ራሱ ሰርቶ ከኪሱ ወጣ አድርጎ ሲሰጥ ግርማ ሞገስ ያለው ማለት ነው፣ እንደኔ አስተሳሰብ ማለት ነው እንጂ የሴትን እጅ ጠብቃችሁ ወይንም ደግሞ ሴት ልጅ እየሰራች እሱ ቁጭ በል ማለት ይሄ የማይመከር ነው። ተው ከሚሉት ነገር ላይ እሷ ደም እየተፋች የአረብ ሀገርን ነገር ስለምናውቀው ደም እየተፋች እዛ ጋር ይሄን አርግ አታድርግ ተብሎ አይ ይሄ ይጠቅመኛል ይሄ ይጎዳኛል ብሎ ራሱ አስቦ ካልተው ያቺ ሴት እኮ ሁሌ ትሰለቻለች፣ እግዚአብሔርን ትሰለቻለች። ሁሌ አንድ አይነት አይደለም። እና ሶሻል ሚዲያ ላይ እየወጣችሁ በነገራችን ይህ ሴቶች እየቀናችሁ ነው መሰል 2018 ቀናችሁ ይሁን እና ወንዶችን በጣም ምን አይነት ወንድ መጣብን ለምን ገመድ አናቀብልህም ምናምን ያላችኋላችሁና የእውነት ፍቅር ከሆነ ሊሆን ይችላል። ግን ደግሞ ፍቅርም ቢሆን አንዳንዶቻችሁ ፍቅር ካለ ተሰርቶ ይገኛል። አዎ ፍቅር ነው፣ ለሰው ልጅ ቀዳሚው ፍቅር ነው። ግን ቢሆንም ደግሞ ፍቅርም ቢቀድም የሰው ልጅ ተሳስቦ ሲሰራ እሷም ከሰራች እሱም ከሰራ በፍቅር ከኖረ ይቀየራል። የማይቀየር ነገር የለም። ግን አንድ ሰው እየሰራ አንድ ሰው ቁጭ ብሎ በአንድ ሰው ትከሻ የሚያስብ ከሆነ ለውጥ አይኖርም እና
ሶሻል ሚዲያ ላይ እኔ ወንድ ልጅ ደግሞ እኮ አያለቅስም። ተው እንጂ ተው፣ አታሳፍሩን እንጂ። ወይ ታለቀሳችሁም አንሶላ ውስጥ ገብታችሁ አልቅሱ። እንዲሁ አደባባይ እየወጣችሁ ሆነ አንደኛው ገመድ ላቀብል ሆይ ነው ያለው። እና ውድ ቤተሰቦቼ ሴቶች ላይ ጫና በዝቷል። ለሴቶች ጫና እንቀንስላችሁ። እኛው ቤት ሰርተን እኛው ወልደን እኛው ልጅ አሳድገን እኛው ምን ብለን ስንቱን ነው የምንችለው? እንዴት ተረጋጉ እንጂ ወንዶች፣ ወደ ራሳችሁ ተመለሱ። ወንድ ልጅ ማድረግ ያለበትን ያድርግ። እንኳን ተጎኑ ረጂ አይዞ ባይ እያለው ቀርቶ አይዞ ባይ ሳይለው እንደምንም ብሎ ራሱን አፍጨርጭሮ ማውጣት አለበት ወንድ ልጅ ማለት ነው እንጂ ሶሻል ሚዲያ ላይ እየመጣ ማልቀሱ ተገቢ ነው ብዬ አላምንም። እና እህቴ ያልቀየር ካላት መተዋ ምርጫዋን መውሰዷ መብቷ ነው። እንደኔ ደግፋታለሁ። አረብ ሀገር ስንት ተሰቃይተን ስንት መከራይተን እንደምናመጣ ይሄን ብር ስለማውቅ ማለት ነው። እና ውድ ቤተሰቦቼ ሴቶቼ ይመቻቹ፣ ቀጥሉበት፣ ጠንካራ ሆኑ፣ ጎበዝ ሆኑ ራሳችሁን ለመቀየር። ነገ አዲስ ቀን ነው። ሀገራችን ኢትዮጵያ ሰላም አድርጎ በሰላም ለሀገራችን አብቅቶልን በሀገራችን የምንደሰት ያደርገንላችኋለሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ባይ